ዓለማችን ላይ ካሉ ሀገራቶች ውስጥ ቢኤስኤፍ ለመስራት የመጀመሪያው ቁጥር አንድ አመቺ ሀገር ኢትዮጵያ እንደሆነች ታውቃላችሁ። ኢትዮጵያ በጣም አሪፍ የሆነች የምታመች ሀገር ናት። ኢትዮጵያ ብቻ አይደለችም። በርግጥ ኢኳቶር ላይ ያሉ ሀገራቶች በሙሉ ቢኤስኤፍን ለማምረት የቴምፕሬቸር መጠናቸው በጣም ተስማሚ ስለሆነ በብዙ ሁኔታ መሰራት ይችላል። በትልቁ መሰራት ይችላል። ኢንቫይሮፊላይት የሚባለው ሳውዝ አፍሪካ ውስጥ የሚገኘው የቢኤስኤፍ ካምፓኒ በዓለማችን ላይ ትልቁ ነው። ኤክስፖርት ያደርጋሉ። እነሱ ኢንዶር ነው የሚያመርቱት። ቢኤስኤፍ የሚመረተው በሙቀት ግሪን ሃውስ ውስጥ በመጠቀም ነው። እኛ ሀገር ኬንያ፣ ሌሎች ኡጋንዳ፣ አፍሪካ ሀገራቶች ውስጥ ኢኳቶር ላይ የምንገኝ ሀገራቶች ውስጥ በቂ የሆነ ሙቀት መጠን ስላለን ያለምንም ችግር በፈለግንበት ቦታ መስራት እንችላለን። ኢትዮጵያኖች ሁሉም ቦታ ያላችሁ ኢትዮጵያኖች ሁሉም ቦታ አብዛኛው ኢትዮጵያ ቦታ ሞቃታማ ነው። ሞቃታማ እንኳን ያልሆነበት አካባቢ ላይ መስራት ይቻላል። ስለዚህ ይሄንን እኔ ራሴ ማረጋገጥ እችላለሁኝ። ስለዚህ እንደዚህ በማድረግ በጣም በትልቁ ኢትዮጵያ ውስጥ ቢኤስኤፍን ሰርተን አፍሪካን መመገብ ይኖርብናል። ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። በአዲስ ቪዲዮ ተመልሼ መጥቻለሁ። በቢኤስኤፍ ላይ ስንሰራ የነበራቸው ቪዲዮዎች በቅርብ ጊዜ ውስጥ በጣም ተቀዛቅዘው ነበር። ብዙዎቻችሁ ስትጠይቁኝም ነበር። ያው ጊዜው ሲደርስ እመለስበታለሁ ብዬ ነው ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ስለዚህ የዛሬው ሐሳብ የሚሆነው የቢኤስኤፍ ሳይክሎችን ወይም ደግሞ ሐሳቡን በደንብ አስረዳን ስላላችሁ አሁንም ድጋሚ ጥያቄዎች ስላሉ በዚህ ዙሪያ ላይ የምናደርገው ይሆናል። ስለዚህ ቢኤስኤፍን በመስራት የዶሮ ግብአቶችን በማርከስ ዶሮዎች ደግሞ መልሰው እንዲረክሱ በማድረግ አፍሪካን በጊዜ መመገብ ይኖርብናል። አፍሪካን እንመግባለን ስላችሁ አብዛኛዎቻችሁ ይሄ ምንድነው የሚያወራው ቅየታም ነው ልትሉኝ ትችላላችሁ። አፍሪካን መመገብ ስል በፊትም ነግሬያችኋለሁ። በጣም በኤቪደንስ ላይ በማስረጃ ተደግፌ ነው የምናገረው። እኛ እንኳን አፍሪካን መመገብ ይቅርና አፍሪካኖች ራሳችን ዓለምን የገነባን ሰዎች ነን። አሜሪካ ተገነባችሁ፣ ሌሎች የአውሮፓ ሀገራቶች ለመሄድ የምንመኝባቸው ሀገራቶች በሙሉ የተገነቡት በእኛ ነው፣ በእኛ በአፍሪካኖች ጉልበት ነው። ስለዚህ እንደውም አንድ መጽሐፍ ላይ ያገኘሁትን ነገር ላንብብላችሁ። የደቡብ አፍሪካ ዜጋ የሆኑት ዶክተር ሞቶስኮ ፔኮ የታሪክ የፖለቲካ ሳይንቲስት እና የነገረ መለኮት ሊቅ ሲናገሩ በዚያን ዘመን አሜሪካና አውሮፓ 370 ትሪሊየን ዶላር ከአፍሪካ መዝብረዋል። ይህም በአፍሪካ ላይ ያደረሱትን ውድመት ሳያካትት ነው ብለዋል። ይህም አሜሪካና አውሮፓ የተገነቡት በአፍሪካ አንጡራ ሀብትና በአፍሪካውያን የደም ላብ እንደሆነ ያመለክታል። በጣም የሚገርመው በ21ኛው ክፍለ ዘመን እንኳን ዛሬ በኖቬምበር 29 ቀን 2014 እንደ ቢቢሲ ዜና ከሆነ በእንግሊዝ 13000 ባሪያዎች መኖራቸው ነው ይላል። ስለዚህ ብዙ ናቸው። አብዛኛው ውጭ ሀገር የሚሄደው ዲያስፖራ አሁንም አሜሪካን እየገነባን ያለ ነው። እኛ መሆናችንን እንዳትረሱ በዲቪ በምናምን ማለት ነው። ስለዚህ ግን እኛው አፍሪካኖች ነን አሜሪካን የገነባናት። እኛው አፍሪካኖች ነን አውሮፓ ሀገራቶችን የገነባ ነው። ምክንያቱም በኮሎናይዜሽን ዘመን ኮሎናይዝድ በተደረጉበት ጊዜ ያው ኢትዮጵያ ብቻ ናት ኮሎናይዝድ ያልሆነችው። ሌሎቹ በሙሉ ሄደው እነሱን ገንብተዋል። ከኢትዮጵያም የተወሰነ የባሪያ ንግዶች እንደነበሩም ታውቃላችሁ። በባሪያ ንግድ ጊዜም ነበር፣ በኮሎናይዝድ በሆንበት ጊዜም ነበር። እኛ ኮሎናይዝድ ባልሆንበት ጊዜ ቢያንስ በባሪያ ንግድ ተሳትፎ ነበረንና ይሄንን ነው የምላችሁ። ያ ጉልበት ወደ አፍሪካ ተመልሶ ቢመጣ ወይም ደግሞ አሁን ራሱ እኛ አፍሪካኖች ተመልሰን ጉልበታችንን ብንጠቀም ምን ያክል ለውጥ ማምጣት እንችላለን የሚለው ቻይና 50 ዓመት ፈጅቶባታል አይደል ለማድረግ። እኛ ከ10 ዓመት በላይ አይፈጅብንም ብዬ አምናለሁ። ምክንያቱም ዘ ስትሮንግስት ፒፕል ያለው እዚህ አፍሪካ ውስጥ ነው። አሁን ራሱ በዚህ ሰዓት የአፍሪካ 70% የሚሆነው ህዝብ አብዛኛው 70%ቱ ወጣት እንደሆነ ታውቃላችሁ አይደል? ኢትዮጵያ ውስጥም ስትመጡ 70% በላይ የሚሆነው ወጣት እንደሆነ መረጃዎች ያመለክታሉ። ስለዚህ ይሄ ወጣት ምን ይሰራል? ይሄ ወጣት ቁጭ ብሎ አሁንም እንግሊዝ ፕሪሚየር ሊግ ምናምን ሊጋ ምናምን ማየት የለበትም ባዮች ነን እኛ። ቢኤስኤፍ እያለ የምን አባቱ እንግሊዝ ፕሪሚየር ሊግ ነው? የምን ፊልም ማየት ነው? የምን በየቦታው ራስን በቃ ምንም ስራ እንደሌለ ሰው አክት ማድረግ አያስፈልግም። ይሄው ቢኤስኤፍ አለ። ምንም አይነት ቆሻሻ በየመንገዱ እንዳይወርቅ በማድረግ እነሱን ሰብስበን ሪሳይክል በማድረግ ራሳችንን መመገብ እንችላለን። እንደዚሁም ደግሞ አልፈን አፍሪካን መመገብ እንችላለን። ከዛም ስናልፍ ደግሞ እንደ አፍሪካ ሆነን ዓለምን እንመግባለን። የኛ ሐሳብ እንደዛ ስለሆነ ማለት ነው። ስለዚህ አሁን ከዚህ ውስጥ እንቁላላችንን እንወስዳለን። ይሄ ኤጊስ ይባላል። ቢኤስኤፎቻችን እንቁላላቸውን የሚጥሉበት ቦታ ነው ወይም እንጨት ነው። ስለዚህ እሱን እንወስዳለን። እሱን ከወሰድን በኋላ ደግሞ በውስጡ ያሉትን እንቁላሎችን በጥንቃቄ እናነሳቸዋለን። ከዛ በኋላ እነሱን ካነሳን በኋላ ደግሞ ማስቀመጥ ወዳለብን ቦታ ላይ እናደርጋቸዋለን። ይህንን ያው በፊት ቪዲዮም ተሰርቷል፣ ግን እዚህ ላይ ድጋሚ እንትን ለማለት ነው ለማሳየት ነው።
ይሄንን ከወሰደን በኋላ ምንድነው የምናደርገው? ወስደን በፍሩሽካ ላይ ወይም ደግሞ የበቆሎ ፍሩሽካ አለ ወይ ስንዴ ፍሩሽካ የሚባለው አለ። አንዳንድ ቦታ ፍሩሽክሎ ብላችሁ ነው የምታውቁት። ስለዚህ በሱ ላይ ይደረጋል። ያ 5 ቀን እንቁላሎቹ የሚበሉት ምግብ ነው ማለት ነው። ሌሎች ምግቦችን መጠቀም አይቻልም። ሁለቱ ምግቦች ተመራጭ ናቸው። ሌሎችንም መጠቀም ቢቻልም ይሄኛው የተሻለ ውጤት ይሰጣቸዋል ማለት ነው። ስለዚህ በሱ ላይ ካደረግን በኋላ እንቁላሎቹን በወንፊት እናደርጋለን። ወንፊቱ ደግሞ 5 ሴንቲሜትር ከዊት ብራኑ ወይም ደግሞ ከፍሩሽካው በላይ ይሆናል ማለት ነው። ከዛ እንቁላሎቹ ደግሞ በደንብ ንፋስ እንዲያገኙ ታፍነው እንትን እንዳይሉ ትንሽ ሰፋ ሰፋ እናደርጋቸውና እንዲናፈሱ እናደርጋቸዋለን። ከዛ በላዩ ላይ ይቀመጣል። ከዛ ለተወሰነ ጊዜ ከቆየ በኋላ ከዛ ከ5 ቀን በኋላ ያድጋሉ። የ5 ቀን ላርቫ የምንላቸው ደረጃ ላይ ይደርሳሉ ማለት ነው። በዚህ ጊዜ ላይ ማንኛውንም የምንሰጣቸውን ቆሻሻ ለመመገብ ዝግጁ ናቸው ማለት ነው። እኔ አሁን እዚህ ጋር ያዘጋጀሁት 3 ጀሪካን አሉ። ማለትም 3 ጀሪካን የሚሆኑ እንትኖችን አዘጋጅቻለሁ። ስለዚህ ለዛ የሚበቃ እንቁላል ነው አሁን እዚህ ጋር ያለው። ይሄ 5 ቀን የሆነው የ5 ቀን ላርቫ ነው ማለት ነው። ወይም ደግሞ 5 ዶል ተብሎ የሚጠራው፣ በሶስተኛ ስሙ ኒዮኔት ተብሎ የሚጠራሉ። ስለዚህ እነዚህን አዘጋጅተናል። እነዚህን እየለካን ባዘጋጀነው የዌስት ቦታ ላይ እናደርጋቸዋለን ማለት ነው። እነሱ ላይ እንጨምራቸዋለን ማለት ነው። በዌስቱ ላይ ከመጨመራችን በፊት ግን ይዘን የመጣናቸውን ዌስቶችን በደንብ ክራሽ ማድረግ ያስፈልጋል። ለምሳሌ እኔ አሁን ያገኘሁት ከማርኬት ላይ ያገኘሁት ዌስት አለኝ። እዚህ ጋር የተወሰነ ቲማቲሞች፣ እንደዚሁም አንዳንድ ቆሻሻዎች አሉ፣ ድንቾች ምናምን እንደዚህ የተበላሹ ነገሮች አሉ፣ ሙዝ ምናምን። እነዚህም በደንብ ክራሽ ተደርጎ ተቀጥቅጠው በደንብ እንዲደቁ ይደረጋል። የዛኔ ቤተሰቦቹ እንደዚህም ክራሽ ሳይደረጉም ሳይሰባበሩም መብላት ይችላሉ። ግን የበለጠ እንዲበላላቸውና የሚበሉበትም ቀን ለኛም እንዲያጥርልን በደንብ ለነሱ አመቺ በሆነ መንገድ ማድረግ ይቻላል ማለት ነው። በራሳቸውም ግራይንድ አድርገው ራሳቸው ሰባብረው መብላት ይችላሉ። ግን የበለጠ እንዲመቻቸው ሁሌም በዚህ መልኩ ቢዘጋጅላቸው አሪፍ ነው። ከዛ ይሄንን በደንብ እንቀጠቅጠዋለን፣ እናደቃለን። ከዛ ካደቀቅን በኋላ ደግሞ ሌሎች ዌስቶች ለምሳሌ ዶሮ ኩስ ካለ ከዶሮ ኩስ ጋር ማቀላቀልም ይቻላል። ከሌሎች ዌስቶችም ከተገኙ እናንተ አካባቢ ላይ ካሉ እነሱን ቀላቅሎ አንድ ላይ መጠቀም ይቻላል ማለት ነው። ከዛን ያንን ቀጥቅጠን ከጨረስን በኋላ እዚህ ጋር ባዘጋጀነው አሁን 3ቱን አዘጋጅቻለሁ። ቀጥቅጬ ሁሉንም ዝግጁ አድርጌያለሁ። በአንደኛው ላይ በዚህ መለካ አድርጌ ጨምራለሁ ማለት ነው። እናንተ የምትለኩበት ነገሮች ሌላ ነገርም ሊሆን ይችላል። ለምሳሌ አንዳንድ እጅ ሁሉም ላይ ማድረግ ትችላላችሁ። ወይም ደግሞ እቃ ካላችሁ በዛ እቃ ታደርጉና እኩል እንዲሆን ማለት ነው። በኋላ ላይም ለማወቅም እንዲረዳችሁ እኩል አድርጋችሁ 3 ቦታ ካዘጋጃችሁ 3ቱም ቦታ ላይ በተወሰነ እኩል በሆኑ እቃዎች አድርጋችሁ ማስቀመጥ ነው። ወይም በእጃችሁ የምታደርጉ ከሆነ እኩል የሆነ የ5 ቀን ላርቫ እያነሳችሁ በእነሱ ላይ ማድረግ ነው ማለት ነው። ስለዚህ በእነሱ ታደርጋላችሁ። የሚኖራችሁ የዌስት መጠን ሊለያይ ይችላል። ግን ይሄ ለዚህ ቪዲዮ ብቻ የተሰራ ስለሆነ 3 ጀሪካኖች ተዘጋጅተዋል ማለት ነው። ስለዚህ በ3ቱም ላይ እያደረኩኝ ነው ማለት ነው። በ3ቱም ላይ አስቀምጣለሁ፣ አደርጋቸዋለሁ ማለት ነው። ስለዚህ ከ10 ቀን በኋላ እንገናኛለን ማለት ነው። ምክንያቱም ይህንን ተመግበው ጨርሰው ያለውን ሪዛልት ለማየት እንድንችል። ስለዚህ እዚህ ጋር ከ10 ቀን በኋላ ወይም ደግሞ እስከ 14ኛ ቀን ባለው ውስጥ ይኸው አድገዋል። ያንን ዌስት ተመግበው ጨርሰዋል። ሌሎች ተጨማሪ ዌስቶችም ተሰጥቷቸዋል። ለምሳሌ እዚህ ላይ ተጨማሪ ዌስት የሰጠዋቸው አቮካዶ ምናምን ነው። ስለዚህ ይህንን አቮካዶ ተመግበው ጨርሰውታል። ቅርፊቱን አይበሉትም፣ የአቮካዶውን ቅርፊት ግን ውስጡ ያለውን ስጋውን ይበሉታል ማለት ነው። የጁሱን ፓርት ይበሉታል፣ ፍሬውንም አይበሉትም። ስለዚህ ሌሎች ዌስቶችንም ከሰጣችሁ አሁን ለምሳሌ ቲማቲሙ ሙሉ ለሙሉ ነው ይበሉት፣ ምንም ነገር አይቀርም። ድንች ምናምን እንደዚህ ሽንኩርቶች ምናምን ከሰጣችሁ ምንም ነገር አይቀርም። ያው አንዳንድ ዌስቶች ግን የሆነ የተወሰነ ነገር ሊቀር ይችላል። ከዛ ውስጥ አቮካዶ እንደዚህ ነው። የጊዜው አቮካዶ ስለሆነ አቮካዶ በበቂ ሁኔታ ስለተገኘ አቮካዶውን ተመግበውታል ማለት ነው። ከዛ ይህንን ከተመገቡ በኋላ አድገዋል። አሁን ለዶሮዎች ለመስጠት ዝግጁ ናቸው ማለት ነው። በመጨረሻም ያው እዚህ ጋር ለማሳየት የተፈለኩት ይሄ ሌላ ምሳሌ ነው። 3ቱን ጀሪካኖች ካገኘን በኋላ ምንድነው የምናደርገው የምትሉ ሰዎች እንዴት እንደምታደርጉ አሳያችኋለሁ። ለምሳሌ በቀጣይ የተሰራው በ5 ጀሪካኖች የተሰራው ምሳሌ ትመለከታላችሁ። በሱ ላይ እንዴት አድርገን ለዘር እንደምናስቀጥል እንደዚሁም ደግሞ እንዴት አድርገን ለዶሮዎቻችን እንደምንመግብ በቀጣዩ ክፍል ላይ ደግሞ እናያለን። እዚህ ጋር ነው ብዙዎቻችሁ ትሪኪ የሚሆንባችሁ የማይገባችሁ ቦታ። ስለዚህ ብዙ ላርቫዎችን አግኝቻለሁ። በዚህ መሰረት አስረዳችኋለሁ ማለት ነው። ስለዚህ 5 ላርቫዎች አሉኝ እዚህ ጋር 5 ጀሪካን የሚሆን ማለት ነው። ሁሉም በኩል መጠን የተዘጋጀ ነው። ስለዚህ ከ5 ውስጥ 4ቱ ለዶሮዎች ተጠቀምኩኝ ልበል። ለምሳሌ ይሄን ለዶሮዎች ተጠቀምኩኝ። ስለዚህ ይሄኛውን ብቻ እንዳልፍ ባድርገው ወደ ቀጣይ ስቴጅ እንዳልፍ ባድርግ
ምንድነው ማድረገው ነው። ስለዚህ አብዛኛው ጊዜ በዚህ ስቴጅ ላይ ነው ለዶሮዎች ምግብነት የምንጠቀመው። የተወሰነው ሲጠቁር የቀረው አብዛኛው ፐርሰንት ደግሞ ነጭ ሲሆን ማለት ነው። ለምሳሌ አብዛኛው ፐርሰንት ይሄ ነጭ ነው። በቃ 90% ነጭ ነው፣ 10% ብቻ ነው የጠቆረው ማለት ነው። ስለዚህ ይሄኛው እየተመገበ እንዲቆይ ወደ ፕሪፑፓ እንዲያልፍ ከዛ ፒውፓ እንዲሆን ከዛ እንዲበር ቢፈልግ እዚሁ ላስረዳችሁ ማለት ነው። ስለዚህ እነዚህን እንደሌሉ ቁጥራቸው በቃ ምክንያቱም እነዚህ ተበልተዋል፣ ዶሮዎቹ ተመግቧቸዋል እንበል እነዚህን ወይም ደግሞ ለፈለግነው ፐርፐስ ተጠቅመናል፣ እነዚህ የሉም ማለት ነው። ስለዚህ ይሄ ከተወሰነ ቀን በኋላ ከ5 ቀን በኋላ ምናምን ከተመገበ በኋላ ምን ሊሆን ይችላል ነው ጥያቄው። ስለዚህ ከ5 ቀን በኋላ ይሄኛው ከተመገበ በኋላ የሚሆነው ፕሪፑፓ ነው ማለት ነው። ስለዚህ ፕሪፑፓ ሲሆን ደግሞ አሳያችኋለሁ። ፕሪፑፓ ከሆነ በኋላ አሳያችኋለሁ። ስለዚህ ይሄኛውን እንመግበዋለን። ስለዚህ ከተወሰነ ቀን በኋላ ፕሪፑፓ ሆነ ማለት ይሄ ነው ማለት ነው። በቃ እነዛ ቅድም አራቱ እዛ ጋር ነበሩት ተበልተዋል፣ ዶሮዎች በልቷቸዋል እንበል። ስለዚህ እዚህ ጋር ፕሪፑፓ አለን ማለት ነው። ስለዚህ ይሄንን ፕሪፑፓ እንደዚህ ተለይቶ በቃ ጥቁሩ ብቻ ቀርቷል። አንድ ጀሪካን አስቀረን ለዶሮ ከ5 እንትኖች ውስጥ አንድ አስቀረን፣ አራቱን ደግሞ ዶሮዎች ተመገቡት ማለት ነው። ስለዚህ ይሄኛው ለዘራችን የቀረልን ነው። ይሄንን ምንድነው የምናደርገው? ይሄንን ፕሪፑፓው ምንድነው የምናደርገው? ወስደን ላይፍ ኬጅ ውስጥ እንከተዋለን ማለት ነው። ላይፍ ኬጅ ውስጥ እንከተዋለን። ላይፍ ኬጅ ውስጥ ከከተትን በኋላ ይሄኛው ከተወሰነ ቀናቶች በኋላ ወደ ፑፓ ይቀየራል። ምናልባት እኛ ሳናይ ነው ወደ ፑፓ የሚቀየረው። ፑፓ ማለት የማይንቀሳቀስበት የሞተ የሚመስልበት ስቴጅ እንደሆነ ሁላችሁም ታውቃላችሁ ብዬ አስባለሁ። ማታውቁ ከሆነ ያው እንደዛ ነው ማለት ነው። ስለዚህ ይሄንን እንወስዳለን፣ ወስደን ላይፍ ኬጃችን ውስጥ እንከተዋለን ማለት ነው። ልክ እንደዚህኛው ማለት ነው። ለምሳሌ ይሄ በፊት የገባ ነው፣ ይሄኛው አሁን ሊገባ ያለ ነው። ስለዚህ እንትኑ አጎበራችንን ከፍተን ውስጥ እናስቀምጣለን። ስለዚህ ራሱ ነው ከዚህ ውስጥ በሮ ወጣው ማለት ነው። ይሄ አሁን ፒውፓ የነበረ በሮ ወጥቶ ፍላዎቹ እንደዚህ ወጥተዋል። እንደዚህ ይሆናል። ስለዚህ ይበራሉ። ከዛ በኋላ ደግሞ እንቁላል ይጥሉልናል ማለት ነው። ለምሳሌ ይሄው እዚህ ጋር እንቁላል እየጣሉ ነው። የነጭ ነጭ የምትመለከቱት እንቁላል ነው ማለት ነው። እንቁላሉን ደግሞ እንወስዳለን ወደ ምግባችን ላይ እናደርገዋለን። ያድጋሉ። 5 ጀሪካን ይሆናል። ከ5ቱ 4ቱን ለዶሮች እንሰጣለን። አንዱ ሁሌም ለዘር ይቀጥላል። ድጋሚ አሁንም ይበራሉ፣ መልሰው እንቁላል ይጥላሉ። ከዛ እንቁላላችንን ምግብ ላይ እናደርጋለን። ሳይክሉ እንደዚህ ነው የሚቀጥለው ማለት ነው። ስለዚህ ቀላል ነው። በዚህ ቪዲዮ ሙሉ ሀሳቡን አግኝታችሁታል ብዬ ተስፋ አደርጋለሁ።